ከአሜሪካ ልጁን ለጦርነት የላከ ኢትዮጵያ አንድ ስጠኝ አንድ ጦርነቱን ይወዳል ኤርትራና ኢትዮጵያ ገጠመች ስለ ሲከራከር ይውላል በዚህም ሳይዱ ነው ልጁን ግን እዚህ እንቁላልያ የላካለው ወይ የለም ለምን እንዴ እሱ ያንን ሁሉ የባንዳነት ተግባር እንትን የሚለው እኮ እኛን አጥፍቶ እኛ ሰው አይደለም እንደሱ የሚገርመውም እኮ ለዛ ነው በእኛ መሞት የሚያተርፈውስ ኦኬ ላተርፍ ነው አለ ሟቾችን ቤት ሞታቸውን ለመከላከል አባሩ ሟቾች ለምን ሞታቸውን ለመከላከል አብረው አይሆኑ ለምን አብረን አንሆን ፍልስጤማውያን የምትጣሉበት አሁን እናንተና ፍልስጤማውያን የምትጣሉበት የጋዛ ሰር የኢትዮጵያ የግል ንብረቷ ነው የኢትዮጵያ ርስቷ ነው ለኢትዮጵያ የተሰጠ ለንግስት ሳባ የተሰጠ ነው ይህም ፍትሃዊ ንጉስ ሲመጣ ዓለምን የሚያስተካክለው ዳኛ ሲመጣ እናንተ የምትጣሉበት የጋዛ ሰር የኢትዮጵያ የግል ንብረቷ ነው ይህን ደግሞ ራሳቸው የተናገሩትን ዶክመንት አጣቅሽ ነገርኳችሁ ሌላ ላይ ያከራክር ነው ማለት ሌላ ነገር ላይ ያመጣ ኢትዮጵያ አሁን ይሄን የሚሰው ሰዎች ምንድነው አንዱ የዚህ የልጃውን ዳቆን አይደለም ዳቆን አለመሆኑን ባለፈው እኔም ነግሬያቸዋለሁ አንዴ ሁለቴም ደጋግሜ እንትን ያልኩታል እንዳልኳችሁ ደስ የሚለው ብዙ ሰው ቪዲዮውን አይጨርሰውም እሱ ደግሞ ጥሩ ነገር ነው እንደ ጉባለች ከማውቀው ሚስጥር አንፃር ጥሩ ነው በቃ ጥቂቶች ብቻ እንዲሉ እና ይሄ ልጅ ያወራል እዚህ ያለውን በእጁ ያዘውን ሰው እንዲጠራጠር እንዲጥል አድርጎ የማያገኘውን እየተመኘ ያለበትን ነገር እያቆሸሸ እንዲኖር ማድረግ ልክ ድሮን እየተረኩ ዘንድሮን ማሳጣት በእጁ ላይ ያለውን ነገር እየተጠቀመ በዛ እየተደሰተ ቀሩን ለማሟላት እንዳይሰራ ህይወቱን ዘመኑን መቀማት ከዛ ፍልስጤም ጋር ሄድና እንደዚያ ወር ከዛ ጅሌ ተከትሎ ሄደ አመክኑ የሌለው እንደ ሰው ማሰብ ማሰላሰል የማይችል ከሆነ አንገቱና ጭንቅላቱን በራሱ ቆርጦ ጥሎ በነዱት የሚነዳ በገፉት የሚገፋ በጎተቱት የሚጎተት ከሆነ ይበለው አያሳዝንም አይነት አለ ለምን ምክር ማጣራት እኔ ቤቴ ውስጥ የቤቴ ባለቤት ነኝ እኔ ሀገሬ ውስጥ የሀገሬ ባለቤት ነኝ እኔ ሰውነቴ ውስጥ የሰውነት ባለቤት ነኝ እኔን አማራ ኦሮሞ ብሎ የሚከፍለኝ ማን ነው ከዛ ነገር ራሴን ነፃ አድርጌያለሁ የማምነውን ሃይማኖት እኔ መመስከር አለብኝ የምኖረው ማንኛውንም ህይወት እኔ መናገር ያለብኝ ወደሚል መንፈስ ሰውነት ኢትዮጵያዊነትና ሐቀኝነትን መሰረት አድርገን ቆመናል ወይ እሱን ማድረግ እስካልቻልን ድረስ የጥላቶቻችን መጫወቻ ነው ፖለቲካ ፓርቲ ብታቋቁሙ ምንም አይነት ሙቭመንት ወር እንቅስቃሴ ብትፈጥሩ የተለያየ የሆነ ነገር ብትፈጥሩ ጥላት እንዲመቸው አድርጎ እዛ ጋር ጣልቃ ይገባል እሱን እየሰራን ነው አሁን ደግሞ ምን ይላችኋል ሳቁ ትንሽ ሚቃየው ሊል ይችላል ሁለታችሁም ዞር በሉትና እውነታው እሱ ነው እውነታው ስናይ ጋዛ የኢትዮጵያ ንብረት ነው የአዲስ ፖለቲካ መጥቶ ዘመድኩን እንዲህ አለ ብሎ ሊንጫጫ ይችላል ያ አይደለም ከመቶ ዓመት በፊት የተቀረጸ ፊልም ዛሬ አንድ ጓደኛዬ ልኮልኝ እያየው ነበር እግዚአብሔር በሚያውቀው ከመቶ ዓመት በፊት ያለችው ጋዛ ሰዎቹ እናሳይ እንችላለን እኔ አሁን አሳያለሁ እስቲ እዩት ይሄንን ሰዎቹን ተመልከታቸው everywhere ሰው ፍልስጤም የነበሩ ጋዛ ሰርጥ የነበሩ ሰዎች የሁሉ ከሚከታተሉ ተመልካቸው የኢትዮጵያ ይመን ተመልከት ጸጉር አሰራራቸው ጠቅላላ ሁሉ ነገር ተመልከት ማን ያጠፋቸው ነው አወቃችሁ ከከታተሉ ሹርባ ተመልከት ሰዎች በሀገራቸው ላይ እኮ ሀገራቸውን ለሌላ ሊሸጡ የሚሰሩ ሰዎች ናቸው ሀገሬ ነው በሚሉት ቦታ ላይ እንኳን የሌሉ እኛን መስለው እኛን ለማጥፋት የሚሰሩ ባንዳዎች ናቸው እነሱዎች ተመልከት
ማን ያጠፋቸው? ለስ ምንድነው ይመጣ ነው እኮ ይመጣል። እዚህ የምታነበው ነገር አለ የሚገርም እስራኤል ኢየሩሳሌም ተመልከታት ነገር ተረሰው የሚወጡት ሰው ተመልከት ግድግዳውን ተመልከት ይሁን ተመልከት ይሁን ባርኖስ ያደረገው ሰውዬ ኢየሩሳሌም መሃል ምንድነው ለኔ የፈለኩት እነዚህ ኢትዮጵያዊ መልክ ያላቸው ሹርባቸው ምናቸው ማን ያጠፋቸው እንዴት ነው በአረብ የተተኩት ሌላ ጉዳይ መጣ ሌላ ነገር ይመጣል እና ምንድነው ለኔ ወደ ማልፈልገው ነገር ከተከተ አረተው ነው ኢትዮጵያዊነቷ ላይ እናውራና ጨርሰን አሁን እናንተና እንደዚህ ነው እየሰከረ የቃዠው ሁሉ ጤነኝና ሆኖ በምክንያት መሞገት አለ ሳትወክሉት አቤት እያለ ራሳቸውን ሊሸጣቸው የሚቀርብ እንደነዚህ አይነት እብዶች ሁሉ አሉ። አይ እንደው ዘመድኩን እኮ ምናምን ቄስ ነው እኔም ራሱ እንደዛ ነበር እስከ ከራዮን ወንዝ ማዶ ምናምን የሚለው አይ ቲንክ በሱ ስም ሰው እየጻፈ እያወጣለት ይሆን ይችላል እንጂ ያን ያክል ጽሁፍ እኔ እንጃ በጣም ረጃጅም ጽሁፎችን ያወጣ ነበር እና በጣም ዘመድኩን በቀለ ከጎዳና ተዳዳሪነት ወደ ሰው መሆን አድርሸዋል። እንግዲህ አንዳንድ ጊዜ መሰረት የሌለው እውቀት ችግሩ እዚህ ላይ አሁን እሱ እንግዲህ ድቁና ያለው የቤተክርስቲያንን ሚስጥር አያውቅም። እሱ አሁን ዘመድኩን ከሀረር ከሀገር ወጣ ጎዳና ተዳዳሪ ሆነ። እኔ አይደለሁም ያልኩት ራሱ መስክሮ ነው። ጎዳና ተዳዳሪ ነበር እና በዚህ በጠቀሳቸው በአቶ ዳኜ አማካኝነት እና በሌሎች 6 ሰዎች ሆነው በጠየቁኝ መሰረት ለምን ከእርሶ ጋር ይሄ ልጅ አክቲቭ ነው ጥሩ ነው ከእርሶ ጋር ይኑር ባሉኝ መሰረት ወደ እኔ ጋር አስገብቼዋለሁ። በዛ ላይ ደግሞ እግዚአብሔር አእምሮውን ከፍቶ ልቡን መልሶ ከጎዳና ወደ እኛ አምጥቶታል እግዚአብሔር። እኔ ደግሞ በቃ እኔ የበላሁትን እኔ የለበስኩትን እኔ ቤት ኑር ልጅህን አንተ በቃ ብዬው ከኔ ጋር አኑሬዋለሁ አሳደግኩት ማለት። ቤተክርስቲያን ውስጥ መዋኘት ይፈልጋል፣ በመንግስት ደረጃ መዋኘት ይፈልጋል፣ ፖለቲካ ውስጥ መዋኘት ይፈልጋል፣ አክቲቪስት መሆን ይፈልጋል፣ መምህር መሆን ይፈልጋል። እና የሆነው የለምንበት ስትለያዩ በፊት ወይስ ከሀገር ስለወጣ ነው? በ40 ብር ሸጦኝ አይደል ሄደው 40 ብር እኮ ተቀብሎ እኔ እስር ቤት ስገባ እኔ ቤት ሆኖ የስለላ ስራ ይሰራ ነበር ማለት ነው። የደህንነት ስራ ይሰራ ነበር። ራሱ ባመነውና በገለጸው የብዕር ስም አውጥቼ እጽፍ ነበር አለ ጋዜጣ ላይ። እንደገና ደግሞ ይችን ነጠላያን እንኳን ወዳጅ እንድመስል ቤተሰብ እንድመስል እየቋጥራት ነበር አለ። ቶሎ እንድትፈታ አደረግና ደግሞ መጣለሁ አለ። እንደገና ደግሞ ወረቀቶቹን እየሰበሰብኩ በሙሉ ቤት ውስጥ የሰራውን ክፋት በሙሉ በአደባባይ አውጥቶ ተናዟል። እኔ እስር ቤት 1 ዓመት ነው የቆየሁት። 1 ዓመት ከ5 ወር ቤት የሰራው ስራ ለእሱ አሸልሞታል። አስደንጋጭ ነው። አንዳንዴ ሞቱን የምትጠባበቅለት ሰው አለ። በቃ ሞት ነው የምትለው እና ምንም አስደነግጠህም ዜና። ይሄ ግን እስካሁን ማመን የሚያቅትህ ነው። ድንገት የተፈጠረ ነገር ነው እና በጣም አስደንጋጭ ነው። አስደንጋጭም ስለሆነ ነው ዳር እስከ ዳር ሕፃን፣ ሽማግሌ፣ የሃይማኖት ሰው ሳይል ሁሉ እኩል በአንድ ድምፅ ድምፃቸውን በመሞታቸው እያዘነ ያለው ተቃዋሚ የለም፣ ደጋፊ የለም፣ ምን የለም። ሰብአዊ ፍጡር የሆነ ሁሉ የደነገጠው። እንግዲህ እስኪ ስለ ሃይማኖቴ ነው ብለን ይሄ ልጅ በተናገረው እንደ ሃይማኖተኛ ዛሬ ድረስ
2000 3000 4000 5000 ሰው ላይ ያለው ነጭ ነጯን ዘመዴ ተናገረ ብሎ በዛው ቅኝ ግዛት ውስጥ ላይ ሆኖ የሚዳጭ ነው የሚባለው ጭጭጭ ምናምን የሌሊት ላይ ከእንቅልፉ ምናምን እንትን እንደሚለው አይነት ብዙ አለ። የዘመድኩን እንትን እኔ አማራ ነው ኢትዮጵያን ነፃ የሚያወጣልኝ ብሎ አንድ አማራነትን ሲያቀነቅን የነበረ ሰው ነው። ግን ስለላ ነበር የሚሰራው። ሰላይ ነው፣ አቃጣሪ ነው፣ ታየው ሰፋሪ ነው፣ በሁሉም ነገር ልገኝ ይላል እያሉ ነው ቄስ። ዛሬም እስከ ዛሬ በሰራው አይደለም፣ ዛሬም የዚህ ተከታዮች አሉ። የዘመድኩን ተጠቂዎች፣ ተወጊዎች አሉ፣ ተጋላቢዎች አሉ፣ መረጋገጫዎች አሉ። የሚገርመው እሱ ነው። እና ዘመድ አይደለም ችግሩ። ዛሬ ድረስ ዘመድ የሚረግጠው የሚጋልበው ካለ ይበለው ይርገጠው። ዛሬ ድረስ ህወሓት የሚያሳስበው ካለ ለኔ አያሳዝነኝ። ዛሬ ድረስ ጠላት ያልተገለጠበት ልክ የለም። ሁሉም ጠላት ከሚገባው በላይ ነው የተገለጠው። ችግሩን ሊገባን ስላልፈለግን መሰለኝና ይበለው የቀጣፊ ሀገር ነው የሚለውን ለዛ ነው የምንጠቀመው። ምክንያቱም ከዚህ ምን ሊሆን ይችላል? ከዚህ በላይ